ዓወት ዓድዋ ኣፍሪካውያን ብላዕላውነት ጻዕዱ ተዓብሊሎም ኣብ ትሕቲ ባዕዳዊ መግዛእቲ ወዲቖም ይግዝእሉ ዝነበሩ ክፍዓዊ ስርዓት ተቓሊሶም ብምስዓር ነፃነቶም ክእውጁ ከም ዝኽእሉ ንመላእ ጸለምቲ ህዝብታት መርኣያ ዝኾነ ዓወት እዮም። ጀጋኑ ኢትዮጵያውያን ንባዕዳውያን ገዛእቲ ኣይንንብርከኽን ብምባል ኣብ ኣኽራናትን ሽንጥሮታትን ተዋጊኦም ዓወት ብምሕፋስ ንነፃነት ኣፍሪካውያን መርኣያ ምዃን ክኢሎም እዮም። ስለ ዝኾነ ድማ ዓወት ዓድዋ ኣፍሪካውያን ብዘካየድዎ ቃልሲ ነፃነቶም ከረጋግጹ መበገስ ዓወት ብምዃን መርኣያ ዓወት መላእ ጸለምቲ ህዝብታት ተገይሩ ድማ ይውሰድ። የካቲት 23 1888 ዓመተ ምህረት ጀጋኑ ኢትዮጵያውያን ንነፃነቶም ተዋጊኦም ዓወት ዝሓፈስሉ ታሪካዊ መዓልቲ እዮም። እዚ ድማ ክሳብ ሕዚ እናተኸበረ መጽዮ ናይ ለም ዘመን መበል 128 በዓል ዓወት ዓድዋ ኣብ አዲስ አበባ ሓድሽ ኣብ ዝተሃነፀ ዘመን ተሳጋሪ ሙዚየም ዓወት ዓድዋ ብድሙቕ ጽምብል ንምኽባር ምድላው ተገይሩ እዮም። ዓወት ዓድዋ ምኽንያት ብምግባር ዘዘራረቦም ጋዜጠኛታት ጋና፣ ኒጀርን ሴኔጋልን ዓወት ዓድዋ ናይ መላእ አፍሪካውያን ኣርማ ነፃነት ምልክት ዓወትን መግለፂ ኩርዓትን ኢሎም። That victory for us symbolizes the strength that we have as African people. ዓወት ዓድዋ ኣብ ዓለምና ኣፍሪካውያን ጥንካረ ኣይሰዓርን ባህላይነት ብተግባር ዘርአየ ታሪካዊ ዓወት እዩ። ዓወት ዓድዋ ናይ መላእ ኣፍሪካውያን ብስራት ዓወትን መግለፂ ኩርዓትን እዩ። መጻኢት ኣፍሪካ ንዓለም ንምርኣይ መርኣያ ዝኸውን እዩ። ዓወት ዓድዋ መርኣያ ብምግባርን ሕብረትን ሰዓራይነትን ሰኒቕና ድኽነት ንምስዓር ምስራሕ ይግባአና። ዓቕሚ ናይ ተፈጥሮ ሃፍትን ዝለዓለ ቁፅሪ መንእሰይን ዘለዎ ኣፍሪካ ብምትሕብባር ብምስራሕ ድኽነት ክትስዕር ትኽእል እያ። ኣፍሪካውያን ዘይንብርከክ ምዃንና ንዓለም ነርእየሉ ግዜ ሕዚ እዩ። ኢትዮጵያን ጋናን ምስ ካልኦት ሃገራት ኣፍሪካ ብምትሕብባር ብፓን ኣፍሪካኒዝም ዝተጀመሩ ሓበራዊ ጻዕርታት ክቐጽላ ይግባእ። Complete the work that was started by our forebears of pushing Pan-Africanism. ኒጀራዊት ጋዜጠኛ ከምኡውን ናይ ፊልሚ ዳይሬክተርን ኤዲተርን ራህማቱ ከያታ ዓወት ዓድዋ ኣርማ ነፃነት ምልክት ዓወትን መግለፂ ኩርዓትን ከም ዝኾነ ገሊጻ ዓወት ዓድዋ ጭቆናን መግዛእትን ባዕዳዊ መግዛእቲ ንፈላማ እዋን ምስዓር ዝኸኣለ ናይ መላእ አፍሪካውያን መርኣያ ዓወት ምዃኑ እውን ኣልዕላያ። It's a victory on barbarian. ዓወት ዓድዋ ብባዕዳዊ ገዛእቲ ኣብ ጸለምቲ በጽሕ ዝነበረ ጭቆና ብምስዓር ናጽነት ዝኣወጅናሉ ዓብዪ ታሪካዊ ዓወት እዩ። ጥንካረ ሓያልነት ኣፍሪካውያን ዘርአየ ናይ ኩላትና መግለፂ ኩርዓት እዩ። ዝመጻ ኩሉ ካብ ካሊእ ናይ ኣፍሪካ ሃገር ኣፍሪካዊት መንቅሒት እየ። ግና ድማ ኣዝዩ ኣድላይ ዝኾነ ቋንቋ ኣምሓርኛ ናይ ስራሕ ቋንቋ ሕብረት ኣፍሪካ ንኽኸውን ይደሊ እየ። እዚ ጋህዲ ንምግባር ምቅላስ ናይ ግድን ኢትዮጵያዊት ክኾን ኣይግብአን። ኣፍሪካዊት እየ። ኩሎም ቋንቋታት ኣድለይቲ ከም ዝኾኑ ኩሉ እዚ እውን ኣዝዩ ኣድላይ እዩ። ምክንያቱ ድማ ኣብ ኣፍሪካ ኣብ እዋን ባዕዳዊ መግዛእቲ ዝተወሰኑ ፊደላት ጠፊኦምና እዮም። Because of all the invaders. ማናጀር ሚድያ አፍሪካ 24 ሴኔጋላዊ ጋዜጠኛ አሊ ይጉንዶ ዓወት ዓድዋ ኢትዮጵያውያን ብጀግንነት ታሪክ ዝሰርሕሉ ናይ ኩላትና ሓበራዊ ታሪክን ኣርማ ነፃነትን እዩ ኢሉ። I do know that a museum, the Adwa Museum, just been open. ንዓወት ዓድዋ መዘከርታ ሙዚየም ዓድዋ ከም ዝተኸፈተ ይፍለጥ እዩ። እዚ ጽቡቕ ኣጋጣሚ እዩ። ህዝቢ ኢትዮጵያ ካብ መላእ ኣፍሪካ ንባዕዳዊ መግዛእቲ ዘይተንበርኸኸ ህዝቢ እዩ። ብታሪኮም ኢትዮጵያውያን ፈላሙት ጥንኩራት ህዝብታት ከም ዝኾኑ ምዝራብ ንኽእል ኢና። ብባዕዲ ኣይተገዛእኹምን። እዚ ዘርእዮ ድማ ኢትዮጵያውያን ጠንካራ ምዃኖም እዩ። ስለ ዝኾነ ድማ እዚ ክነኽብሮ ዝግበአና ዓብዪ ዓወት እዩ። Ethiopian people are, and that's something that we should celebrate. ጋዜጠኛ ጆይ ኒውስ ጋና ብለስድ ሶጋ በወገኑ ሓድነት አፍሪካ ጋህዲ ብምግባር ንቃልሲ ነፃነት አፍሪካውያን ግደ ኢትዮጵያ ብታሪክ ክዝንቶ ዝነበር ምዃኑ እውን ገሊጾ። For those of us in Ghana and for those of us who've been ፓን አፍሪካኒዝም ንዝድግፍ ኩሉ ኢትዮጵያ ብመርኣይነት ዝተልዓል ሃገር እያ። ተወካሊትን ጀማሪትን ሓድነት ኣፍሪካ እውን እያ። ኣብ 1960ታት ሃገራት ኣፍሪካ ንነፃነትን ብምቅላስ ሓድነቶም ጋህዲ ንምግባር ኣብ ዘካየድዎ ቃልሲ ግደ ኢትዮጵያ ቀሊል ኣይነበረን። ጽንሰ ሓሳብ ፓን አፍሪካኒዝም ዘለዎም ኩሎም ኣፍሪካውያን ናብ ኢትዮጵያ ብምምጻእ ሕዚ ንሪኦ ዘለና ሕብረት ኣፍሪካ ናይ ቀደም ድማ ሓድነት ኣፍሪካ ምምስራት ክኢሎም እዮም። let's settle all of our differences and form this organization that we see today, the African Union. ኢትዮጵያ ሕዝውን ሓድነት ዘላቐ ልምዓትን ሰላምን ኣፍሪካ ንምርግጋጽ ሚድያ ፓን አፍሪካ ምፍጣር የድሊ እዩ ዝብል ቅዋም ሒዛ ኣብ ምስራሕ ትርከብ።